ነው አየ ምን ሄሎ ሄሎ ነው ችግር አለ ሄሎ 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 ምን ነው ችግር አለ ነው ንገረኝ ሄሎ እኮ ነው ሰርፕራይዝ ምን ሆነተ ነው አባዬ ሰርፕራይዝ እንዳላችሁ እኮ ጠዋት ነግራችሁ ነበር እኮ ረሳችሁት እንዴ የራስን ድምጽ ነው በስልክ ቀይረን እንደዛ የተጫወትክብን ጋሽ እርሶ ማለት ነው አሜሪካ በነበርኩ ሰዓት ወንዶች ሁሉ አፈቅርሻለሁ እያሉ ያስቸግሩኝ ነበር አሜሪካ ነበርሽ ለዛ ነው ትንሽ ለየት ያለሽብኝ 10 አመት ሙሉ ዋሽንግተን ዲሲ ስኖር ወንዶች ሁሉ ያስቸግሩኝ ነበር ኑሐሚንን በስተመጨረሻ ታግታለች። በጣም ያሳዝናል። ታዲያ ናሆምም ራሱን መቆጣጠር አልቻለም። ከአቅሙ በላይ ነው የሆነበት። ምክንያቱም ሊጋቡ እንግዲህ ቀናቶች የቀሯቸው እሱም ደግሞ አቶ ለይኩን አሁን ላይ በሁለቱ በጣም ደስተኛ ስለሆነ ሁለቱን ለማስደሰት ማድረግ ያለብኝ ሁሉ አደርጋለሁ በማለት ቤት ገዝቶ ሰርፕራይዝ አድርጓቸው ነበረ። እነሱም ቤቱን ወደውት ራሳቸውን ራሱ ማመናቀቷቸው እጅጉን በጣም ደስተኛ ሆነው ነበረ። እንግዲህ ናሆም ወስዶ ሰፈር ድረስ ነበረ ኑሐሚንን እየሸኛት። ነገር ግን በሸኛት አጋጣሚ ሲከታተሏት የነበረ ሰዎች እንዳፈኗት ደውላ ለናሆም ነግራው ነበረ። ናሆምም ራሱን መቆጣጠር ስላልቻለ ራሱን ስቶ ነበረ የወደቀው። በሌላ በኩል ወንድ አጠር ኑሐሚንን አሁንም ድረስ ለመበቀልና እንዲሁም ደግሞ ለዚህ ሁሉ ነገር የዳረገች ኑሐሚን ናት። ከተከበርኩበት ከቀዬ ተፈናቅዬ እዚህ በችግርና በመከራ እንዲሁም ደግሞ እንግዲህ ሌቦች እንዲያራቁቱኝ ያደረገችኝ እሷ ናት። ስለዚህ ካገኘዋት በኋላ አንድ ከእጅ ተግባ እንጂ ምን እንደማደርጋ ታውቃለሁ በማለት ከባድ ውሳኔንና ከባድ በቀልን እያሰበ ይመስላል። በሌላ በኩል አምራን ዘመናዊ ዝርፊያን ጀምራለች። እንግዲህ አሜሪካ ነበርኩኝ በማለት ባለሀብት በመምሰል እንግዲህ የወንዶችን ገንዘብ እጥብ እያደረገች ትገኛለች። እጅግ በጣም ያሳዝናል። አምራን እንግዲህ ተለወጠች ተቀየረች ሲባል ማንነቷንና እንዲሁም ደግሞ ማሊያዋን ቀይራ ዝርፊያን ጀምራለች ከጭኑ ጋር በመሆን ማለት ነው። ታዲያ ኑሐሚንን ያፈናት ሰው ማን ሊሆን ይችላል፣ ማን ሊያግታት ይችላል የሚለውን ነገር እንግዲህ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ዳግምም ኑሐሚንን አግቷታል። በጣም ያሳዝናል። እንግዲህ ዳግም እንደምናውቀው በጣም ልህኛና የሚፈልገውን ነገር ለማግኘት ምንም ነገር ያደርጋል። በባለፈው እንግዲህ አባቱን ወይዘሮ ዝናሽንና ጋሽ ለይኩንን ከእስር ቤት ለማስወጣት እንግዲህ አባቱን አወጣጥቶ ለፖሊስ አሳልፎ ሰጥቶት ነበረ። ታዲያ የዳግም ምንድነው የሚያሳየው እዚህ ጋር ዳግም ለሚፈልገውና ላመነበት ነገር ምን ጥግ ድረስ ሊሄድ እንደሚችል የሚያሳየ ነገር ነው። ለዛም ነበረ እንግዲህ ሰንበታ ለዝኑ ምን ብሏት ነበር? የናሆምንና የኑሐሚንን ሰርግ የማታስቆሚው ከሆነ ልጆቹ በጣም የከፋ ችግር ውስጥ ይገባሉ። ይኸውልሽ ዳግም ማለት በጣም ለኛ ልጅ ነው። ለሚፈልገውና ላመነበት ነገር ከማድረግ ወደኋላ የሚል ነገር አይደለም። ስለዚህ እንደምንም ብለሽ አስቆመሽ ኑሐሚንን ከዳግም ጋር እንድትድሪያ ትፈልጋለሁ ብሎ አስረግጦ ነግሯት ነበረ። ዝኑም በሰዓቱ ነገሩን ቀለል በማድረግ ይልቁንም ልጄ ልትቆጣ ይገባል። እንዴት ነው እንደዚህ ሁለት የሚዋደዱና የሚፋቀሩ ልጆችን አላይቼ ከዳግም ጋር ተጋቢ ብዬ የምላት? በዛ ላይ ደግሞ ኑሐሚን በፍጹም አትወደውም። ሲቀጥል ደግሞ ልጄ ናሆም በምንም አይነት ሁኔታ እንዲጎዳ አልፈልግም እያለች ነበረ። ግን ደግሞ ሰንበታ ምን ብሏል? ልትመርጭ ይገባል ዝኑ፣ በኋላ የሚጸጸትሽን ነገር ባታደርጊ ደስ ይለኛል። እኔ ለእናንተ ብዬ መስዋዕት የከፈልኩት እኔ ነኝ አይደለ? ሲቀጥል ደግሞ ትክክለኛ ልጅሽ ዳጊ ነው። ስለዚህ ለዳጊ አሁን ላይ ልታደርጊለት ይገባል። ካልሆነ ግን የከፋ ችግር ውስጥ የምንገባ ይሆናል በማለት ከእስር ቤት ራሱ ሰብሮ ወጥቶ ማለት እንግዲህ አመልጦ ወጥቶ ዳግም የሚፈልገውን ነገር ሊያደርግለት እንደሚችል ሁላ ነበረ እንግዲህ ሲናገር የነበረው ለዳጊ ማለት ነው። ማለትም ሰንበታ። ታዲያ ኑሐሚንና ናሆም እጅጉን ደስታቸውን በማክበር አቶ ለይኩን እንግዲህ ቤቱን ሰፕራይዝ ስላደረጋቸው በጣም በደስታ ተውጦ ነበረ። ሰርጋቸው ስለቀረበው ላይ መጠንቀቅ እንዳለባቸውም ጭምር ነበር እንግዲህ እናናይም ስትናገር የነበረው ምንድን ነው አሁን ላይ
ወንድ አጥር ወደ አዲስ አበባ መጥቷል። ስለዚህ መጠንቀቅ ይኖርባቸዋል። በሰዓትም መግባት አለባችሁ። አሁን ልትጋቡ በጣም ትንሽ ቀናት ስለቀራችሁ በፍቅራችሁ መሀል ደግሞ ብዙ ሰዎች መሰናክል ለመሆን ሞክረዋል እስከ ዛሬ። አሁን ደግሞ ያለሻችሁ ቀን በጣም ትንሽዬ ስለሆነች ይህን ሰዓት ደግሞ መጠንቀቅ አለባችሁ ብለዋት ስለነበረ እንግዲህ ለኑሐሚን ምንድን ያደረገችው ናሆም ቤትሽ ድረስ መሸኘት አለብኝ ስላት፣ እሷ ግን ለእሱ ደህንነት በማሰብ እንግዲህ ሰፈር ደርሻለሁ፣ እዚህ በኋላ መሄድ አይቅተኝም፣ አንተ በጊዜ እንድትገባ ፈልጋለሁ ባለችበት ሞመንት ነበር እንግዲህ ልክ ናሆም ሲመለስ ጠብቆ ዳጊ ኑሐሚንን ሊያግታት የቻለው ማለት ነው። አምራንም አሁን ላይ ከአንደኛው ስህተት ወደ ሌላኛው ስህተት በመዘዋወር ራሷንና ማሊያ በመቀየር እንግዲህ ዲያስፖራ ነኝ በማለት የወንዶችን ኬስ እንግዲህ ጥብ አድርጋ እያሰጣች ትገኛለች። እነሱም ያው ለገንዘብና እንዲሁም ደግሞ ለገላዋ ሲሉ እንግዲህ ሰፍሰፍ ስላሉላት እሷ ደግሞ ይሄን ነገር ተጠቅማ አሁን ላይ ገንዘብ እየዘረፈች ነው የምትገኘው። ታዲያ አምራንም በዚህ ጉዳይ ላይ ፈጣሪን እያማረረች ነው የምትገኘው። እኔ እኮ የምር የለወጥከ እየቀየርከ ይመስሎ የነበረ ሌላ ከሌላኛው ችግር ወደ ሌላኛው ችግር ነው የተዘዋወርኩ እያለች ጭራሽ በፈጣሪ እያሳበበች ነው የምትገኘው። የምርም እሷ ከልቧ መለወጥ ብትፈልግ ፈጣሪ እኛ ከልባችን የምናስበውንና የምንፈልገውን ነገር ነስቶን አያውቅም። ግን ደግሞ እሷ ከልቧ መመለስ ስላልፈለግሽ ያን ነገር ስለወደደችው እና እንዲሁም ደግሞ ጭኑ እያገፋፋሻት ነው የምትገኘውልሽ። አምራን አንቺ የምትፈልጊውን ገንዘብ ለማግኘት እኔ ዘመናዊ ቴክኖሎጂ በተራቀቀበት መልኩ እንዴት እንደምትሰሪ ያሳይሻለሁ በማለት እንግዲህ የሴተኛ አዳሪነት የሚመስል ልብሶችን በመልበስ እነሱን ልብሶች ተጠቅማ የወንዶችን አይን ሊስብ የሚችል ነገር ነው አሁን ላይ አክት እያደረገች ያለችው። ታዲያ ወንዶችን በዚህ እንግዲህ በማየት ስለሆነ የሚያምኑት በብዛት እሷ ደግሞ ይህን ነገር ተጠቅማ አሁን ላይ እያጣመደሻቸው ነው የምትገኘው። ራሷን ለዝሙትና እንዲሁም ደግሞ ገንዘብ አለኝ ስላለች ብቻ ነው ወንዶቹም አብረዋት ሊሆኑ የፈለጉት። ግን ደግሞ ይህን ነገር ለእኛ ትልቅ የምንማርበት ነገር ምንድን ነው? አንዳንዴ ሰዎች ራሳቸውን ለዝሙት በሚመስል መልኩ ገላቸውን ስለከፈቱ ብቻ ከነዚ ሰዎች ጋር አብሮ ጊዜን ለማሳለፍና ደስታን መፈለግ ይሄ ራስ ላይ ትልቅ ጦርነትን ማወጅ ነው ብዬ ነው የማስበው። ምክንያቱም ከቻለን ሰዎችን አረመን መመለስ፣ ካልቻለን ደግሞ ራሳችንን ማዳን አለብን ብዬ ነው የማስበው። ምክንያቱም ከራሳችንም ከፈጣሪም ሳንሆን ብቻችን ባይተዋር የምንቀርበት ልክ እንደ አምራን ያለ አጋጣሚ ስላለ ማለት ነው። አሁን ላይ አምራን እንዲህ ከዛኛው ስህተት ተመልሼ ወደዚህኛው ስህተት ገባሁኝ። ለምንድን ነው ፈጣሪን ሊለውጠኝ ያልቻለው? ለምንድን ነው እኔ ሊቀይረኝ ያልቻለው የሚለው ነገር ሌላ ጥያቄ ሆኖባታል። የምርም ከልቧ ስላልተቀየረች ነበር። የምርም ከልቧ ሰው ማዘንና ርህራሄ የሚባል ስላልፈጠረባት ነበር እንጂ ያ ቢሆን ኑሮ ለመለወጥ ምክንያት ወይ ደግሞ ሰበብ አያስፈልግም። እንግዲህ ጭኑ በእርግጥ እያገፋፋሻት ነው። እንደዚህ እንስረቅ፣ እንደዚህ እናድርግ፣ እንደዚህ በቃ ቱጃር እንሆናለን ብላ ስላለቻት ብቻ በእሷ እየተመራች ትገኛለች። ግን አብረን የምንውለውን ሰው መምረጥ አለብን ብዬ ነው ማስበው። መልካም ጓደኛ ያስምራል፣ ያልሆነ ጓደኛ ደግሞ ይዟችሁ ገደል ይገባል። ከዛ ሁሉ ነገር በኋላ አምራን ተመልሳ አሁን ላይ ጥሩ ሰው ልክ እንደ ኤርሚያስ ነው መሆን የነበረባት። ኤርሚያስ አሁን ላይ በእርግጥ እንግዲህ ስለተመለሰ ከልቡ ተመልሷል። ለዛም ነው እንግዲህ የልጁን እናት ራሄልን የምር እንድትመለሽ ይፈልጋለሁ፣ እንድትቀየር ይፈልጋለሁ፣ ከሱሳ ሱስሽ እንድትውጭ ይፈልጋለሁ። በዛ ላይ ደግሞ አምራን የምትባልና ያቺ ጭኑ የምትባል ሴት ጋር እንድትደርሽ እንድትቀራረብ እነሱ ጋር በፍጹም አልፈልግም። ምክንያቱም ሰው ውሎን ነው የሚመስለው። አምራን ከዚህ በፊት ሌባ አልነበረችም። መጥፎ ስራዎች ቢኖሩባትም ግን ደግሞ የመስረቅ ባህሪ አልነበራትም፣ አትሰርቅም ነበረ። አሁን ግን ሙሉ በሙሉ ሌባ ሆናለች። ለምን ካልን ጭኑ ሌባ ናት። ስለዚህ እሷ ጋር ጓደኛ ስለሆኑ አሁን አብራ የምትውላት ጓደኛትን መስላ ነው አሁን ላይ እየኖረች ያለችው። ስለዚህ በዚህ አጋጣሚ ውስጡና ደግሞ ራሄል መቀየርም መመለስም አትችልም፣ ከሱሷ መውጣት አትችልም። ምክንያቱም ጭኑ አሁንም ድረስ ታጨሳለች፣ ተጠጣለች። ይሄ ነገር ደግሞ ለራሄል ትልቅ እንትን ሆኖባታል፣ መሰናክል ሆኖባታል። ለመመለስ ፈልጋ ልጇን የራሷን ለማድረግ ፈልጋ ልጇን ቤቷ ማምጣት ፈልጋ ግን ደግሞ አልቻለችም እስካሁን ድረስ። ታዲያ በዚህም ጉዳይ ኤርሚያስ በፍጹም ልጅሽን የምትፈልጊያት ከሆነ ከልብሽ ተመለሽ፣ ካልሆነ ግን በፍጹም ልጅሽን አታያትም እያለች ትገኛለች። እሷም ደግሞ ከኑሐሚን ላይ ነው እየዛተች የምትገኘው። በነገራችን ላይ ያም ተነስቶ ኑሐሚን ላይ ነው እየዛተ የሚገኘው። ምክንያቱም ኑሐሚን እንደነሱ ክፉም ጨካኝም አይደለችም። እንግዲህ ኑሐሚን ናት ኮኪን ከጎዳና ህይወት አውጥታ አሁን ላይ ያለሽበትን ህይወት እንድትኖር ያደረገቻት ኑሐሚን ነች። ግን ደግሞ እነሱ ራሄል እያሰበች ያለችው ምንድን ነው? በዛች በኑሐሚን ምክንያት ነው አንተም ከኔ ጋር አብረ መሆን የማትፈልገው፣ ልጅም ደግሞ እኔን የማትፈልገኝ በዛ ምክንያት ነው፣ እኔ ልጅን የጠላች በዛ ነው እያለች እንግዲህ እየተናገረች ትገኛለች። በነገራችን ላይ ኮኪ በራሷ ህፃኗ ማለት ነው
እናቴ በህልሜ አይቻታለሁ። አሁንም ድረስ ጣጀ ስጠጣ ቤት ዘግታ ቤስቴድ ስታሰቃየኝ በህልሜ አይቻታለሁ እና እናቴን በጣም እየፈራኋት ነው። ትናፍቀኛለች ግን እፈራታለሁ እያለች ነው የምትገኘው። እንግዲህ ልጆች እናቶቻቸውንና ቤተሰቦቻቸውን በዚህ ደረጃ እስከ መፍራት እስኪደርሱ ድረስ በዚህ ልክ ልጆቻችን አፍ አውጥተው እስኪናገሩን ድረስ መጠበቅ የምርም ሞት ነው ብዬ ነው የማስበው። ታዲያ ራሄል ይህ ነገር ሊጸጽታት ይገባል። ኤርሚያስ አሁን ላይ እያደረገ ያለው ነገር እሷን ለመለወጥ ነው እየታገለ ያለ፣ እሷን ለመለወጥ ነው እየጣረ ያለው። እሷ ግን ሊገባት ስላልቻለ ጭራሹን ምንድን ያለሽው ጭራሽ ሂጄ እከስሃለሁ፣ ለምን ልጄን አላሳየ ያለ ልጄን አልሰጠኝ ያለ ልጄ ይህን የራሴ ናት መብት አለኝ በማለት ሄጄ ሁሉም ነገር ከስሼ አንተንም ልክህን አስገባለሁ ኑሐሚንንም ልኳን አስገባታለሁ እያለች እየዛተች ነው የምትገኘው ማለት ነው። እንግዲህ አምራንንም አግኝቶ ኤርሚያስ ይቅርታ ለመጠየቅና እንዲሁም ደግሞ ከራሔል እንድትርቅ እየነገራት ነበረ። እሷ ግን ጭራሽ አሁን ላይ በጣም ብሶባታል። ጭራሽ ይቅርታ ስትጠየቅማ ይገንባታል አምራን። ታዲያ አሁን ላይ አቶ ለይኩንና እንዲሁም ደግሞ ናሆም ብቻቸውን ቤት ውስጥ ስለሆነ ለይኩን በጣም በሀሳብ ጭልጥ ብሎ ሂዷል አሁን ላይ። ምክንያቱም ፈንቱ ምን ብላ ነበረ ከዛ ከአውሮፓ ስንመለስ እንግዲህ ኤሚ ተሽሏት ስትመጣ ከዚህ ቤት ሰፕራይዝ ይኖራል፣ የደበኳቸው አንድ ነገር አለ፣ እሱም ደግሞ አንድ ቤተሰብ እንዳለ ነግሬያቸው ነበረ፣ እሱንም አስተዋውቃችኋለሁ በማለት እንግዲህ ተናግራ ስለነበረ ያ ነገር ደግሞ አሁን ላይ በጣም እየከነከነው ነው እየመጣ ያለ። ምክንያቱም በዚህ አጋጣሚ ትዳሬ የሆነ አደጋ ሊደርስበት ይችላል፣ ፋንቱ የምርም የናሆም እናት ፈንዱ ከሆነች ዝኑ ሌላ ነገር ልጠረጥርና አሁንም ድረስ እንግዲህ ይገናኛሉ ብላ ልታስብ ትችላለች። ይህ ነገር በፍጹም አጋጣሚ ይሆናል ብላ አታስብም። ብዬ ነው ያደረግኩት ሊመስላት ይችላል። በዛ ላይ ደግሞ ፈንቱ እዚህ ቤት የመጣሽው ይሄ ተልኳን ይዛ ማለት አሁንም ድረስ እንግዲህ ለይኩንን እንደምትፈልገው እንዲሁም ናሆም ልጇን በቃ አሁን ላይ ፍለጋ ቢሆንም ግን ደግሞ ለይኩን ጋር አሁን ላይ የጠበቀ ግንኙነት ሊኖራቸው ይችላል ብላ ታስባለች፣ ትሰጋለች ብሎ እያሰብና እየተጨነቀ ነው። እንግዲህ ከመሄዷ በፊት ምን ብላ ነበር ዝኑ? እኔ ኤሚን ብዬ ነው እንጂ እኔ እናንተ በጣም የከፋ ችግር ውስጥ እንገባለን፣ ለትዳራችን ራሱ አደጋ እየሆነ እየመሰለኝ ነው አሁን ላይ። ምክንያቱም ፈንቱን የምታይበት መንገድ በፍጹም ልወደው አልቻልኩም፣ አልወደድኩትም። ይሄ ነገር ወዴት እያመራ ነው? ፈንቱን ከዚህ በፊት ታውቃታለህ ወይ? እኔ የሚሰማኝ ስሜት አንተን ጋር አለ ወይ በማለት እንግዲህ በጥያቄ አፋጥጣው ነበር። እሱም ደግሞ በጣም ግራ ተጋብቶ ነበር። አይዝኑ በዚህ ልክ ትጠረጥሪያለሽ ብዬ እኮ በፍጹም አላስብኩም ነበረ እያላት ነበረ። ግን ደግሞ እሷ እኔን የማልጠረጥር የሚያደርገኝ ምን ነገር አለ? አንተ እኮ በደንብ ያስታውቅብሃል። እሷን የምታየት አስተያየት በደንብ ለሁሉም ሰው ነው የሚያስታውቅ። ሰዎች ሁሉ እስኪታዘቡ ድረስ ነው እያየንህ ያለ። ሲቀጥል ደግሞ እንግዲህ ኩሽና ተደብቀ ሂደህ ስታወራት ሁሉን ነገር የፈራሁት ነገር እውነት ነው ወይ በማለት ሂደት በጥያቄ ስታፋጥጣት ነበር። ግን አንተ የፈራው እውነት የቱ ነው? ምንድን ነው የምታውቀው እውነት በማለት በጥያቄ እያፋጠጠችው ነበረ። ስትመለስም ይህን ጥያቄ ልድረግምለት እንደምትችል እና አፋጣ እንደምትይዘው እንደገና ደግሞ ፈንቱ እንግዲህ የመጨረሻ ደረጃ የእውነታውንና ሀቁን ከዚህ ቤት የተደበቀውን ነገር አወጣለሁ ስላለች ይህ ነገር በጣም እያሳሰበው ይገኛል። በዚህ መሀል ነበር እንግዲህ ኑሐሚንን ናሆም ቤቷ ድረስ እንግዲህ ቤቷ አካባቢ ነበር ሸኝቷት የመጣው። ታዲያ አቶ ለይኩን በሰዓቱ ምንድን ነው ያለው? እንዴ ቤት ውስጥ ለምን አላስገባትም? ምክንያቱም አሁን እኮ የታመሻችሁ እንዴት ናችሁ የሚላችሁ ጥያቄ በጣም ብዙ ነው። በዛ ላይ ደግሞ በዚህ ሰዓት መጠንቀቅ አለባችሁ። ሁለታችሁ ልትጋቡ በጣም ትንሽ ጊዜ ነው የቀራችሁ። በዛ ላይ መሰናክላችሁ በጣም ብዙ ስለሆነ ይህን ነገር መጠንቀቅ አለባችሁ እያለ ነበረ። እንግዲህ ዳጊም ከዛ በፊት ኑሐሚንና ናሆም ሲሳሳሙ እንዲሁም ደግሞ የሆነ ብቻቸውን ጊዜ ሊያሳልፉ ሲሉ እየተከታተለ ሊያስቆማቸው እየሞከረ ነበር፣ በጣም ብዙ ጊዜ ማለት ነው። አሁን ላይ ደግሞ ታዲያ ምንድን ነው ያደረገው? ናሆም ልክ ኑሐሚንን ወደ ቤት ሊሸኛት ሲል እየተከታተላት ስለነበረ ኑሐሚንን ልክ ናሆም ሲመለስ እንግዲህ ኑሐሚንን ማፈንና እንዲሁም ደግሞ ኑሐሚን በድንጋጤ እንግዲህ ምንድን ነው ያደረገችው? ቀጥታ ለናሆም ነበር የደወለችው። ልክ ስደውልለት ስልኩን ቀምቷታል ዳጊ። በሚያሳዝን ሁኔታ አፍኖ ወደ ገጠርም ይዟት ለመሄድ ነው ያሰበው። በጣም የሚያሳዝን ነገር ነው። አሁን ላይ ታዲያ ናሆም ይዘው የሚጨብጠው ነገር ነው ያጣው። በጣም ነው የደነገጠው። ምን እንደሚያደርግ ግራ ነው የገባው። ከዚያ በፊት እንግዲህ ሲመጣ ዳግም አልገባም። ዳግም ለምንድን ነው ቤት ውስጥ ቀድሞኝ ያልገባው የሚለው ነገር አሳስቦት ነበረ። በነገራችን ላይ ዳግምን ናሆም ከዚህ በፊት ሲጠራጥረው ነበር። የሆነ ችግር ሊያመጣብኝ ይችላል፣ የሆነ ነገር ሊፈጥር ይችላል፣ ዳግም ማለት በጣም ለኛ ልጅ ነው እያለ በጣም ተጠራጥሮ ነበረ። ግን ደግሞ አቶ ለይኩን ምን ብሎት ነበር? ይህን ነገር በእኔ ጣለው፣ ሁሉም ነገር ይስተካከላል ዳጊ፣ እኔ ነግሬው የማይስተካከልና የማይታረመው ነገር አይኖርም ብሎ ነበረ። ነገር ግን አሁን ላይ
እንግዲህ በሚያሳዝን ሁኔታ ኑሐሚንን አግቷታል። በነገራችን ላይ ስላገታት ብቻ የራሱ ማድረግ አይችልም። ዳጊ መስሎት ነው እንጂ ምንም ቢያግታት የፈለገ ነገር ቢያደርግ ከእሱ ጋር ተገዳ በግድ መቼ አስሮ ሊያኖራት ካልሆነ ወደው ፈቅዳ እሱ ጋር የምትኖርበት አጋጣሚ አይኖርም ብዬ ነው የማስበው። ስለዚህ ዳጊ ምንም ቢሆን ኑሐሚንን መመለስ አለበት ብዬ ነው የማስበው። ምን ተሰማችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ መልካም ጊዜ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።